የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ፍቅረ አማን ባለፉት ጊዜያት በክልሉ በማህበረሰብ አቀፍ ጤና መድን አገልግሎት አሰጣጥ በመድኃኒት ግዢና በተደራሽነት ላይ አበረታች ስራዎች መከናወናቸውን ገልጿል። አዳዲስ አባላት ማፍራት፣ የተሰበሰበውን የህዝብ ሀብት በወቅቱ ወደ ቋቱ ማስገባት፣ አባላት ምጣኔና እድሳት ላይ ያሉ ጉድለቶችን ለማረም አመራሩ በቁርጠኝነት ሊመራ እንደሚገባም አሳስቧል። የነበረን አፈጻጸም በዘንድሮ ላይ የበለጠ አልቀን በመድገም መፈጸም ሲገባን ግን ከክልሉ ጤና ቢሮ ጀምሮ እስከታች ያለው የጤና መዋቅርም የፖለቲካ መዋቅሩም በተቀናጀና በተደራጀ መንገድ እየመራ ያለው ተግባር ባለፈው ዓመት በነበረው የጤና መድን ርብርብ ፓርቲም እንደ ፓርቲ ትልቅ አቴንሽን ሰጥቶ በጋራ በሰራናቸው ስራዎች በሀገር ደረጃም ትልቅ ውጤት ያስመዘገብንበት የነበረውን መልካም ስምና መልካም ስራ ማስቀጠል ይገባል። ሌላኛው አምና ላይ በነበረና አፈጻጸም በጥሩ ሁኔታ የሚወሰደው የቁርጥ ክፍያ በተለይም ለመድኃኒት ግዢ ከምንሰጠው ሀብት አንፃር ከሌሎች አካባቢ በተሻለ እንደ ሀገር በተሻለ በአንደኛ ደረጃ ላይ ነው አፈጻጸማቸው። የክልሉ ጤና ቢሮ ኃላፊ አቶ ኢብራሂም ተማም በበኩላቸው በ2017 ዓ.ም ክልሉ በዘርፉ እንደ ሀገር የተሻለ አፈጻጸም ማስመዝገቡን አንስተው በአፈጻጸም ወቅት የታዩ በጎ ስራዎች ተጠናክሮ ይቀጥላሉ ብሏል። በተጨማሪም ዝቅተኛ አፈጻጸም ያስመዘገቡ ዞኖችና ተቋማት ላይ ተጠያቂነትን የማስፈን ስራ እንደሚሰራ አስገንዝቧል። የማስተባበር የመምራት ሚናችንን በተገቢ ተወጥተናል ወይ? ክልል ላይ ለድጋፍ የሄድንም ዞን ላይ ያለን የጤና መዋቅር ወረዳ ላይ ያለው ጤና ጣቢያ ላይ ያለው ሆስፒታል ላይ ያለው ቀበሌ ላይ ያለው የጤና ኤክስቴንሽን ፕሮግራም በተገቢው ደግፎ መርቶታል ወይ የሚለውን ነገር ለመመለስ አልመራው። ከአምናው ዘንድሮ ላይ የተሻለ ነገር ቢኖርም አሁንም ተቆራርጦ የመውጣቱ ጉዳይ ችግር ያለበት አሁንም የመጠበቅ አዝማሚያ አለው። የተጠያቂነት አሰራር ስርዓት የመዘርጋቱ ደግሞ የራሳችን ማንዴት ነው። የክልሉ ጤና ቢሮ ምክትልና የሕክምና ዘርፍ ኃላፊ አቶ ምትኩ ታምነም የ2018 ዓመተ ምህረት የክልሉን አፈጻጸም ባቀረቡበት ወቅት እንደገለጹት 570 ሺህ አባላትን ለማፍራትና 700 ሚሊዮን ብር በላይ ለመሰብሰብ ታቅዶ ወደ ስራ መገባቱን ገልጸዋል። እስካሁን ባለው አዲስ አባላትን ማፍራት 60 በመቶ የደረሰ ሲሆን 340 ሚሊዮን ብር ወደ አካውንት ገቢ መደረጉን ተናግሯል። ወደ 18 እቅድ ስንመጣም ከባለፈውም ጠንካራ ጎኖችን አጎልብተን ባለፈው 2017 የገጠሙ በጉድለት የለየናቸውንም ደግሞ አሻሽለን ወደ 570 ሺህ የሚጠጋ አባወራን አባል ለማድረግ አቅደናል። በዚህም ወደ 700 ሚሊዮንና ከዛ በላይ ሀብት እንሰበስባለን ብለን አስበን ወደ ትግበራ ገብተናል። ከዚህ አንጻር እስካሁን ባለው አፈጻጸም አጠቃላይ ምጣኔያችን እንደ ክልል ወደ 60% አቺም ማድረግ ችለናል። የቤንች ሸኮ ዞን ጤና መምሪያ ኃላፊ አቶ ሄኖክ አባጅፋር በዞኑ የተገነቡት የማህበረሰብ አቀፍ መድኃኒት ቤቶች በዘርፉ የተሻለ አፈጻጸም እንዲመዘገብ አስተዋጽኦ ማበርከታቸውን ጠቁመዋል። የካፋ ዞን ጤና መምሪያ ኃላፊ አቶ አክሊሉ አሰፋ በበኩላቸው በዘንድሮው በጀት ዓመት እስካሁን ባለው እድሳት 79 በመቶ 15 በመቶ አዲስ አባል ማፍራት እንዲሁም 62 በመቶ አጠቃላይ አባላት ምጣኔ ማፍራት መቻሉን አስረድቷል። የየዞኖች ዋና አስተዳዳሪዎች በሰጡት አስተያየት በዘርፉ የተስተዋሉ ክፍተቶችን ለማስተካከል በተገቢው አቀናጅቶ በመምራት በቀሪ ጊዜያት የተሻለ አፈጻጸም ለማስመዝገብ እንደሚሰሩ ተናግረዋል።